እማዬ እንኳን ደስ ያለሽ። ስራ ተቀጠርኩልሽ እኮ። አማዬ ወይ ምንድነው ዛሬ ደግሞ ደስደሰክ ነገር? ከዚህ በኋላ ስራ ለመፈለግ እኮ መንከራተት ቀረ። እግዚአብሔር ይመስገን ስራ አገኘሁ ትለኝ እኔ ልጅ። እኔ እኮ አላምንህም ልጅ። እማዬ ደግሞ መኘኝ እንጂ ዛሬ አናገርኳት፣ ነገውኑ ስራ መጀመር ትችላለች። እሰየኔ ጌታ ምን ይሳናሃል? እኔ እኮ ተስፋ ቆርጬ ነበረ። ምን ማለት ነው? ቆይ ለምንድን ነው ተስፋ የምትቆርጪው? ማለት ሁሉም ሰው ለመቀጠር ሲያስብ ገንዘብና ሰው ያስፈልገዋል ሲሉኝ፣ እኛ ደግሞ ሁለቱም ያለው መኖራችን ሳስበው ነው። አንዴ እማዬ ለምንድን ነው ተስፋ የምትቆርጪው? ደግሞ ከዚህ በፊት ልጅ ሆኜ ስጠይቅሽ ዘመድ ወገን የለንም ስልሽ እራስሽ አይደለሽ እንዴ የኛ ወገንም ዘመድም እግዚአብሔር ነው ያልኩት? እሱማ ልክ ነህ የኔ ልጅ። ማንሽ ምን ፈልገሽ ነው? ሌቦች እያባረሩኝ ነው። ለዛ ነው እዚህ የገባሁት። እነማን ናቸው በቀን በጠራራ ሴት ልጅ እንደዚህ የሚያባረሩት? በእናት እንዳትከፍተው፣ ሰውየው እዛ ጋር ነው ያለው። በዛ ላይ መጥፎ ሰው ነው። በእኔ ምክንያት መጥፎ ሁኔታ ውስጥ እንድትገባ አልፈልግም። ቆይ አንተ በሩን ዘግተኸዋል? ስለ አዎ ዘግቻለሁ አላልከኝም ነበር እንዴ? እና ከጋለ ስሜት ላይ አዎ አልዘጋሁትም ብዬ ተነስቼ እንድዘጋልሽ ፈልገሽ ነበር እንዴ? አሁንስ ቢሆን አቋርጠ መነሳት እንሽቃለን። ይሄማ አስገዳጅ ነገር ነው ማሪ። እሺ በቃ አሁን አስወጣትና በሩን ዘግተህ ነው ቶሎ በል። አረ ማሪ እንደዚህ እያለቀሰች ይግፍ እኮ ነው። እያት እስኪ አታሳዝንሽም? ከየት ጀምሮ ነው ደግሞ እያስወጡ ያስመጡሽ? በጣም እያለከለክሽ እኮ ነው። በቀኝ በኩል ያለው መታጠፊያ ነው። ከዛ ጀምሮ ነው እያባረረኝ የመጣሁት። ምን ነው ታዲያ? ከዛ እዚህ እስከምትደርሺ እኮ ብዙ ቤቶች ነበሩልሽ። ምን ነው እኛ ቤት ላይ ዘለሽ ጉባልሽ? አረ ዝም በይ፣ እንደዚህ አይባልም። ፈልጋ ነው እንደዚህ የገባችው። ያው አጋጣሚ ነው እንጂ። ለመሆኑ ምን አድርገሻቸው ነው? ከቤት ወጥቼ ትንሽ እንደተራመድኩ የሆነ ሰውዬ ዝም ብሎ ይከተለኝ ጀመር። ከዛ ምንድነው ብዬ ሳስብ ዝም ብሎ ያሯርጠኝ ጀመር። ምን ላድርግ? ዘው ብዬ ገባባችሁ። ለማንኛውም ተረጋጊ። አሁን አረፍ በይ እስኪ። ይግቡ። ሰላም፣ እንዴት ነሽ? እንዴት ነህ? እግዚአብሔር ይመስገን። የትላንቱ ልጅ ነኝ። ትናንት ከሰዓት ካልተሳሳትኩ ስምህ ቸርነት መሰለኝ። አዎ ልክ ነሽ። ያው ዛሬ ስራውን ትጀምራለህ ስላልሽኝ ተዘጋጅቼ ነው የመጣሁት። ልክ ነሽ፣ ቸርነት እባላለሁ። ምን እባክህ፣ ትናንት ከወጣ በኋላ እኮ ልጠራ ብዬ እራክብኝ። ያው ከመለፋ ነገ ሲመጣ እነግረዋለሁ ብዬ እኮ ነው። አይ ያው ፕሮቶኮል ምናምን እንደሚያስፈልግ ስላወቅኩኝ ሳትነግሪኝ ያው ቀድሜ ነው ተዘጋጅቼ የመጣሁት። ምን መሰለህ ቸሬ፣ እንደዛ እንኳን አይደለም። ትናንትና በነግረህ ይሻል ነበረ መሰለኝ። አረ ችግር የለውም፣ አሁን ንገሪኝ። ስራው ሌላ ቦታም ከሆነ ችግር የለውም፣ ሄጄ እሰራለሁ። እኔ ዋናው መስራት ነው። ክፍለ ሀገርም ቢሆን እኮ ችግር የለውም። እኔ ዋናው ሄጄ መስራት ነው። ችግር የለውም፣ ክፍለ ሀገርም ቢሆን እሰራለሁ። አሁን ማየ እንዴት ደስ እንደሚላት ሰርቼ ስገባ እንዴት ነው ደስ የሚላት። ይኸውልህ ምን መሰለህ ቸርነት፣ ልክ እንዳንተው ሌላ ሲቪ ያስገባ ተቀጣሪ ነበረንና ቸርነት የሚባል እና ስራው ላይ ተቀጠረው እሱ ነው። ስህተቱን የሰራሁት እኔ ነኝ። ያው ምን ላድርግ፣ ስማችሁ ተመሳሳይ መሆኑ ነው ይህን ችግር የፈጠረው። በጣም አዝናለሁ። ይቅርታ ቸርነት፣ በጣም ይቅርታ በድጋሚ።
እግዚአብሔር ይመስገን ስራ አገኘሁ ነው የምትለኝ እኔ ልጅ? እኔ እኮ አላምንህም ልጄ። አዝናለሁ። በጣም ይቅርታ ቸርነት። እባክሽ አሁንም ድጋሚ ተሳስተሽ ይሆናል። ግድ የለሽም ቼክ አድርጊው። ቸሪ ምን መሰለህ፣ እኔ በጣም እርግጠኛ ነኝ በፍጹም አልተሳሳትኩም። እኖራለሁ ሁሉን ችዬ ችግር ቢበዛም ፈተና መቼ ደከመኝ አልኩና ይህንን እንዴት ልወጣ ለምንድን ነው ወደ መኪና የምንሄደው? ከዚህ ልጅ ጀርባ ያለው ምንድን ነው? ወይኔ ፍቅር እንዴት ነሽ? ደህና ነሽ? አለሁልሽ። አባ ፏና እርጋታ ምን እያደረግሽ ነው? አረ በሚገባ ነው ፏ ማረከት። እግዚአብሔር ምርጥ አድርጌ ነው ፏ ማረከት። ያው ትገጭኛለሽ፣ ምንም እተማመንብሻለሁ። እቺ ልጅ ቆይ ለምንድን ነው እንደዚህ የምታይኝ? እንደ ቅድሙ ልብሴን ማወልቅ መስሏት ነው? እሺ ነማር እኔም በጣም አባ ቆይ ነው ፍቅር፣ እስኪ አንዴ ልደውልልሽ። ጊዜ ልስጥልኝ አባ። አቤት አባ፣ ምን አልሽ? ሰርተህ ትበላ ምንድን ነው የምጠይቀኝ? ሄድ ወደዛ። አይነውጣ። ኧረ አባቴ የለመንኩ አይደለም፣ እኔ እኮ የጠየቅኩ የሰራሁበትን እኮ። አቤት አቤት፣ ምንድን ነው አልከው? የሰራሁበት? ቀልደኛ። አረ ብራዘር ሙሉ ቦዲውን እኮ ነው ፏ ያደረኩልሽ። የአንተ ልብስ ሲቆሽሽ የኔ መኪና ይቆሽሽ መሰለህ አባ? መኪና ይቆሽሽ አታውቅም። ብትቆሽሽም ደግሞ ላባጆ ነው የምትታጠበው። ገባ? አረ ብራዘር አትመጻደቂ፣ እኔ እኮ የሰራሁበትን እኮ ነው የጠየቅኩሽ። እሺ አሁን ከፊት ትጠፋለህ ወይስ ፖሊስ ልጠራለህ? አረ ፒስ መጥራት አያስፈልግም ካልሽ በቃ ሄድልሻለሁ። አመሰግናለሁ። ይሄም ቀን ያልፍና ይባላል ድሮ። አዎ እኛም እሱን ብለን ነው እስካሁን የተቀመጥነው። አንዳንዴ ግን የሰው ጭካኔ በጣም ያስገርማል። ለምንድን ነው እንደዚህ የምትለው? እሱ ተናገረኝ ወይ የአንድ ሰዓት ሂሳብ አልከፈለኝም ብለህ ነው እንደዚህ የምትለው? አላዘንኩም፣ ግን የ5 ደቂቃ አይደለም የ1 ደቂቃስ ቢሆን እንዴ? ቆይ ሰራ አይደለም እንዴ? አዎ ልክ ነህ። እኔ እሱን እየደገፍኩ አይደለም። በትንሹም በትልቁ ማማረር ጥሩ አይደለም። ለምሳሌ ተመልከት እስኪ አረብ ሀገር እህቶቻችንን። አንዳንድ ማዳሞች የ6 ወር የ1 ሂሳባቸውን እየከለከሏቸው፣ በተጨማሪ ደግሞ ተዘርፈናል እያሉ ያሳስሯቸዋል። አባትየው እዛ መሬቱን ከብቶቹን ሸጦ ልጄ ታሳልፍልኛለች ብሎ ሲጠብቅ፣ ልጁ ግን እዛ እስር ቤት ናት። በእርግጥ ልክ ነሽ። ከኔ ባሰ ስንት ሰው አለ። ነገሮች እንደዚህ አይቻለቅ። ነገሮችን እንደዚህ እንዳይስላደርግሽኝ በጣም አመሰግናለሁ። ለማንኛውም የልጁን ገንዘብ እንካ።
ማለት አልገባኝም። መኪናውን የወለወልክበት ነው። ልጁ ገንዘቡን አልሰጠህም አይደል? እኔ የምልህ ልጁ ከሴት ጋር ነበር እንዴ? ኧረ እሱ ብቻውን ነው እንዴ? ደግሞ ከሴት ጋር ቢሆንስ? ምናልባት ስልኳን መቀበል ፈልገህ ከሆነ። ሰው እኮ መጀናጀንም ስልክም የሚያምረው እኮ ሆዱ ሲሞላ ነው። እና ያልሞላለት ሰው ሴት ልጅ ማውራት አይችልም እያልከኝ ነው? አንድ ሰው ሆዱ ባዶ ነው እንዴ ስለመጀናጀን ያስባል? መጀመሪያ ሆዱን ስለመሙላት ነው የሚያስበው እኮ። ታዲያ ተቀበለኛ፣ እንካ ብሩ። ሆዱ ባዶ ስለሆነ ማለት ነው አላልኩም። እሺ አሁን ልብሴ ልቀይር ነው። አመሰግናለሁ። እማዬ የኔ ልጅ እንዴት ነሽ? መጣክልኝ? መጣኝ። በጣም ደክሞኛል። ደክሞ ከላል? እስኪ አረፍ በል። ርቦ ከላል? ምግብ ስላምጣልህ። እሺ እናቴ። አይ እማዬ እድሜ ልኳ ለእኔ ስትል እንደኖረች እኔ ቆይ ምን አይነት ማረባ ሰው ነው? መቼ ነው ማስደስታት? መቼ ነው ለእሷ ሰልፍ ነው? አንድ ቀን አስደስቻት አታውቅም። በልበላልኝ ልጅ በኋላ አለ አስደስተኝ እኮ ከዚህ በላይ እንዴት ታስደስተኝ እንዴ እናቴ። ይሰማል እንዴ የማወራው? አዎ ይሰማል። እስኪ በል እስኪ ስለ ስራው ንገረኝ። ስራ እንዴት ነው? መጣ እንዴ? የኔ ውድ ባለቤት ቀድመሽ መጣሽ እንዴ? ምን ነው በሚስት አትተማመንም እንዴ? በላውን ጀምር። ሰላም ጤና ይስጥልኝ። ትናንትና የተቀጠርኩት ልጅ ነኝ። ስራ ለመጀመር ተዘጋጅቼ መጥቼ ነው። ውይ የኔ አባት በጣም ይቅርታ። ስምህ እኮ ከሌላ ሰው ጋር ተመሳስሎብኝ ነው። ምን ማለት ነው? እየቀለዳችሁ ነው? በነጥብ ያልፌ ሌላ ሰው ነው ማለት ምን ማለት ነው? ውይ ዛሬ እንኳን ተሳስተዋል የኔ ባል። ምን ነው ያዙ ይልቀቁኛል እንዴ? ችግር ካልፈጠርኩ ብሎ ከነ ችግሩ ወጣ በይ። ይሄ ችጋራ አይደለም እባክህ። እንባውን ዱብ እያደረገ አባትህ ሞቷል የተባለ እኮ ነው የሚመስለው። ከዛ ማለት አልገባኝም አላለ። ይኸውልህ የኔ ወንድም ፈልጌው እኮ አይደለም በስህተት ነው አልኩህ አይደል? እኔ የምልሽ ባለገንዘቡስ ተቀጠረ? ብሩንስ ተቀበልሽ እንዴ? እናቴ ስራው ቆንጆ ነው፣ ግን ምን ታደርጊዋለሽ? አንዳንድ ሹፌሮች ብር አይከፍሉም። ማለት ክፍያው በወር አይደል እንዴ? ደግሞ የምን ሹፌር ነው? አይ በወር ነው። ሹፌሮቹን ነው የምቆጣጠረው። ማን በጊዜ ገባ ማን በጊዜ አልገባም የሚለው እሱን ነው ማለት ነው እንዴ? አዎ ማለት እኛ የምናወራውን እየሰማሽን ነበር አይደል? ንገሪኝ። አዎ ግን ያወራችሁትን መስማቴን እርግጠኛ መሆን አልቻልኩም። ያው ግምት ነው። ምንድን ነው የገመትሽው? እየተሳሳቃችሁ አይን ላይን እየተያያችሁ ስታወሩ የድሮ ፍቅረኛን አስታውሳችሁኝ። ብቻ አንተ የምትዘፍንላት እሷ ደግሞ የምትቀበል ይመስላል። ልክ ነኝ አይደል? አልተሳሳትኩም? አዎ ልክ ነሽ። እየዘፈንኩላት ነበር። ምን ነው ገረመ? የሚያስፈራ ነገር አለ እንዴ? እንዴ ገሬ ምን አይተህ ነው እንደዚህ ተደነባብረክ የወጣው? ገርሞኝ እኮ ነው። እንዴት እዚህ ቤት አይጣ ያለው ብዬ ነው የተነሳሁት። ምን አይጣ አይተህ ነው እዚህ ቤት? አይጣ አይቼ ነው እንዳትል። ስራ አይደል እንደምትሄደው? ምንድነው ስትወጣ ኮተት የምትሰበስበው? ማሚ ታዲያ መኪና ለማጠብ እንደዚህ ሽክ ብዬ በሱፍ መኪና ማጠብ
አይ ያው ትላንትና ሹፌሮችን ነው የምቆጣጠረው አላልኩሽ? አዎ ብለከኛል። አዎ እና ይኸውልሽ አንዳንድ ሹፌሮች መኪናቸውን አያጥቡም፣ አንዳንዶቹ ደግሞ ያጥቡና ባጠቡበት ልብስ ወደ ቤታቸው ይሄዳሉ። ስለዚህ ቅያሪ ልብስ እንዴት መያዝ እንዳለባቸው እኔ ምሳሌ ናቸው። ጎበዝ ልጅ። እሺ እናቴ ደህና ወይ? መልካም ቀን አባቴ። እንዴ አባቴ ዛሬ ደግሞ ስራ አትሄድም እንዴ? ትንሽ ስላመመኝ ዛሬ አርፍጄ ነው የምገባው። አንቺ ሂጂ። እሺ ግን ቆይ ልጅቷ ምኗን አምነናት ነው ግን ዝም ያልናት? ያው ሰራተኛ መቅጠራችን አይቀርም ነበር። በየደላላ ቤቱ ሰራተኛ ከምንፈልግ አይሻል? እነሱ እኮ አድራሻ አላቸው፣ ዋስ አላቸው። እቺ አድራሿን ስትጠይቅ በዚህ ጋር በዛ ጋር ጥፍ ብሎ ነው የምትለው። ምንም የሚታመን ልጅ አትመስለኝም። አታስቢ የኔ ውድ ባለቤት፣ ዛሬ ስራ ከመግባቴ በፊት በደንብ ጠይቃታለሁ። በቃ እሺ እንዳልክ በደንብ ጠይቃት። እኔም ብለሽ ስምሽ ማን ነበር ያልሽኝ? ነይ እስኪ። ተቀመጪ። ሚራ። ምን ማለት ነው? እንደዚህ የሚባል ስም አለ እንዴ? ሌባን አሳዶ መያዝ ማለት ነው። ምን? አዎ ሚራ ማለት የልቤን ሌባ አሳዶ መያዝ ማለት ነው። ሚራ፣ እኔ የምታወሪው ነገር በሙሉ ግራ እያጋባሽኝ ነው። አፍቅሬህ በፍቅርህ የተነሳ ራሴን ላጠፋ ነበር፣ አሁንም አንተ ካባረርከኝ ራሴን አጠፋለሁ ምናምን ስትይ ነገሩ እስኪጣራ ብዬ ዝም አልኩሽ። እኔ እንደማፈቅርህ ነው የማውቀው። አሊያም ማረጋገጥ የምትፈልግ ከሆነ ችግር የለውም፣ እኔ ቤቱን ለቅቄ እወጣለሁ። እንደዛ ማለት እኮ አይደለም። እና ባለቤቴን እያየሻት እንዴት ብዬ ላሳመናት? ሁሉንም ነገር እኮ ማሳመን ትችላለህ። ወንድ አይደለህ እንዴ? ወንድ ደግሞ የቤቱ ራስ ነው። ስለዚህ ሁሉንም ነገር ማድረግ ትችላለህ። እሺ ትናንትና የድሮ ፍቅረኛዬ ምናምን ስትይ ነበር ነው ወይስ እኔን ሁለተኛ ለማድረግ ፈልገሽ? ገሪ አልሰማኝም ማለት ነው። የድሮ ፍቅረኛ እኮ ነው ያልኩ። ያ ደግሞ ያለፈ ታሪክ ነው። አሃ ድሮዬ ነሻ። ፍቅረኛም ነበረሽ እንዴ? ፍቅረኛ ስልህ እኮ አልገባህም ማለት ነው። የድሮ ፍቅረኛ ስልህ የቃቃ ማለት ነው። እና ምንም አልተነካካም ማለት ነው? በጭራሽ። እኔ ከገሪ ውጪ ማንንም አላስነካም። ቼክ እናደርገዋለን። ምኑን? በቃ ቻው፣ ነገ እናወራለን። እኔ መሞከሪያ አይጥ አይደለሁም። በደንብ ቼክ ታደርገኛለህ። እና ቤት ገባና ቀይር። ለምን ሁሌ እዚህ ጋር ትቀይራለህ? አቤት ውስጥ እንዴ? አቤት ውስጥ አስገብተሽ ምን እንደምታረጊኝ ምን አውቃለሁ? ወንድ አይደለክ እንዴ? ምን ያስፈራል? እኔ የምልህ ዛሬ እኮ እዚህ ሰፈር መኪና አይለችም ወይስ ሌላ ሰፈር ልትሄድ ነው? ቀኔ በጣም ጎበዝ ነሽ። አይዞሽ፣ ችግር የለውም። ያው ብር ካልሰጡኝ ወደ አንቺ አልመጣም። የራሴን ችግር ራሴ እፈታዋለሁ። አንድ ሀሳብ አለኝ ግን። ማለት ሀሳብሽ ሲከለክሉ ሁሉንም ገንዘብ ሰጣለሁ ልትይ ነው አይደል? አይደለም፣ ከዛ የተሻለ ነገር ነው። ትሰማኛለህ? እኔ ደህንነት ነኝ። ምን ደህንነት? ይኸውልሽ አንድ ነገር ተረጂኝ። እኔ ሌባ አይደለሁም። እኔ እዚህ ጋር የምመጣው ስራ ለመስራት ነው። ምንም አላውቅም። ሰርቼ ምገባ ሰው ነኝ። ሰው ላይ ተንኮል አላውቅ፣ ሸር አላውቅ። ሰርቼ እናቴን ላስደስት ነው። እውነቴን ነው። እግዚአብሔር ኧረ አይደለም፣ ዝም ብላ አትዘባርቅ። መጀመሪያ እኔን ስማኝ፣ ረጋ በል። እሺ ምንድን ነው? እኔ የዚህ ቤት ሰራተኛ አሊያም ቤተሰብ አይደለም። እሱንማ ነገርሽኝ። ሰላይ ማለቴ ደህንነት ነኝ አልሽኝ። በጣም ጥሩ። የዚህ ቤት ሰዎች በጣም አደገኛ ሌቦችና ግፈኞች ናቸው። ስለዚህ እነዚህ ሰዎች በህግ መጠየቅ የለባቸውም ብለህ ታስባለህ? መጠየቅም አለባቸው፣ ግን
መጠየቅ ካለባቸው ያው እናንተ ጠይቋቸዋ። እኔ ምን አቅም አለኝ? እኔ እኮ እንደምትችልና ገንዘብ አግኝተህ እናትን እንደምታስደስትበት እየነገርኩ ነው። አይገባህም እንዴ? እኮ እኔ ምን አቅም አለኝ ማለቴ እንዴት ነው ላግዝሽና ልሰራ የምችለው? ጎበዝ። ስለዚህ እዚህ ቤት ጥበቃ ሆነህ ትገባለህ ማለት ነው።